ለምሳሌ አንተ ስላንተ አምላክ ሁሉም ነገር ተጽፏል። ግን አንተ አሁን የእናንተ አምላክ ለምሳሌ እኔ እዚህ ጋር እኔ አምላክ ነኝ ጌታችሁ ነኝ ያለ አንቀጽ ካለ እኔ እና የእናንተን ሃይማኖት እቀበላለሁ። ግን ስለ አላህ ከመጠን ማለት ለምሳሌ አላህ ማለት ዓለምን የፈጠረ ጌታ ነው። ዓለምን የፈጠረ ጌታ ደግሞ ጣቢያ አቀይጥ ምንድን ነው ያልከው ቅድም? ቆይ አህመድ ሚውት አድርግ። ስለዚህ ጣቢያን አስተካክለው ከዛ አንድ ባንድ ያነሳቸውን እኔ አይሻልም? እሺ አሁን አንተ አላህ ግርዶሹ ብለን ጠየቀው ጥያቄ ማለት ነው። ቆይ ከዛ ከመሄድ በፊት የአንተ አምላክህ እኔ አምላክ ነኝ ያለበት ካለ እኔ የአንተን እምነት እቀበላለሁ አይደል ያልከኝ? ስለዚህ የኔ አምላክ እንደሆነ የተናገረበትን ካሳየው ክርስቲያን ትሆናለህ ማለት ነው። አዎ እኔ አምላኮቹ ነኝ ጌታችሁ ነኝ ያለበት ካለ ጌታችሁ ነኝ እኔ ፈጣሪያችሁ ነኝ እናንተን የፈጠርኩት እኔ ነኝ ካለ ማለት ነው። ኦኬ ክርስቲያን ከፍ እናድርግና ክርስቲያን እንደምትሆን ንገረን ድገምና። ይሄንን ጥያቄ አሁን የጠየቁት ጥያቄ መልስ። እኔ ጌታችሁ ነኝ እኔ ነኝ እናንተን የፈጠርኩት እኔ ነኝ የፈጠርኳችሁ እንዳለ ካሳየነ ክርስቲያን ትሆናለህ አይደለ? ክርስቲያን ሆናለሁ በለን። እንዲህ አይነት ጥያቄ ህዝቡን ለማጣመም የተነሳችሁ እናንተ ማለት ነው። ግን ደግሞ አንዴ ካመነ መቼ ማለት ነው የማጣመም ነው። ክርስቲያን ሆናለሁ በል። ምንም ነገር ማንም ነገር አንተ በትለው ነገር ማንም አይሸወድም። አንተ ምክንያቱም ሴጣን አንተ ስድቡ ስለምን ትገባለህ? ወንድማችን ጥያቄ ጠየቅ አይደል? አምላካችሁ እኔ ፈጥሬያችኋለሁ የሚል ካሳየን ምን ሆናለሁ ነው ያልከን? ክርስቲያን ሆናለሁ አልከን። እሱን እናሳየ። ክርስቲያን ልናደርገን ነው። ከጨለማ ልናወጣ ነው። ከሲኦል ልናድን ነው። ከመሐመድ ተረተረ ልንታደገ ነው። እምቢ ትላለህ አንተ ደግሞ ከዛ ስድብ ትገባለህ። ለምን እንዲህ ታደርጋለህ? ወንድማችን አብዲ ኮመንት ላይ በጣም ስጽፍ ነበረ። ጀግና ስትጫወት ነበረ። ወጣ እሺ ቀጥይ። በእናንተ ማለት ነው ኢየሱስ ክርስቶስ ማለት ነው ፈጣሪ ነው ወይስ የፈጣሪ ልጅ ነው? ምን ብለህ ነው? ወይስ አይሰማም? ይሰማል። አልሰማም? ትሰሚያለሽ? የጠየኩት ጥያቄ አልተሰማችሁም? ድርጋማ ኢየሱስ ክርስቶስ ፈጣሪ ነው ወይስ የፈጣሪ ልጅ ነው? መልካም ፈጣሪ ነው ወይንስ የፈጣሪ ልጅ ነው? ልጅ ከሆነ ፍጡር አይሆንም ማለት ነው አይደለም? የባህሪ ልጁ ከሆነ ፍጡር አይሆንም። ልጁ ከሆነ ደግሞ ፈጣሪ ነው የሚሆነው። ሎክ ሳይመን የኔ ይሰማሻል? አቤት ልውረድ? አረ ለምን ትወርጃለሽ? እንዳወርጂ በደንብ እንሰሚ ነው። ልጁ ከሆነ ፍጡር አይሆንም። የባህሪው ከሱ የተገኘ ስለሆነ ፈጣሪ ነው የሆነው ማለት ነው። ፍጡር አይሆንም ማለት ነው። እኛ ምን እናምናለን መሰለሽ ሳይመን? እሰማለሁ። እኛ ምን እናምናለን? ወልድ የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል አንቺ አሁን መወለድን በምን እንዳታስቢ መሰለሽ? በጊዜ ውስጥ እንዳታስቢ ስልሽ የሆነ ሰዓት ሰው እንደሚወለደው አባት ልጁን ይበልጣል አይደል? በእድሜ እኛ እንደዛ እናምንም። አብ የወልድ ልጅ ነው ወልድ የአብ ልጅ ነው ስንል በዘመን ተቀዳድመው ምናምን በሰውኛ ሀሳቢያ እናስብ። እንደዛ አምነን አይደለም። ከሱ የተገኘ ነው፣ ከሱ የሚወጣ ነው፣ ቃሉ ነው ብለን ነው የምናምነው። አካላዊ ነው ግን ብለን እናምናለን። ያ ከሱ የሚወጣው ከሱ የተገኘው ከሱ የተወለደው አካላዊ ቃል ልጅ ብለን እንጠራዋለን። አምላክ
በደንብ አስተውይ። ቃል አለው ብለን እናምናለን። ቃሉ ደግሞ ፍጡር አይደለም ብለን እናምናለን። አንቺ ቃል አለሽ አይደለ? የአንቺ ቃል ፍጡር ነው። የፈጣሪ ቃል ግን ፍጡር አይደለም። የፈጣሪ ቃል ዘላለማዊ ነው፣ ኢተርናል ነው። ያ ቃሉ ከአብ የተገኘ እንደመሆኑ ያንን ቃሉ ምን ብለን እንጠራለን? ልጅ ወይንም ወልድ ብለን እንጠራለን። በስጋ ሲገለጥ ኢየሱስ ተብሎ ይጠራል። ስለ ስላሴ ስናወራ ስለዚህ ከሱ የተገኘ ነውና ቃሉን ፍጡር አይደለምና ወልድ ብለን እንጠራለን፣ ወይንም ደግሞ ልጅ። ወልድ ማለት በግዕዙ ነው፣ ልጅ ማለት ነው። ፈጣሪያችን ቃል አለው። ቃሉ አካላዊ ነው። መፍጠር፣ ማድረግ፣ ማስገኘት የሚችል ነው። ይህንም መክፈት ትችላለህ ክርስቲያን። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ ይላል። ቁጥር 3 ላይ ከሆነም አንዳች እንኳ ያለ እርሱ የሆነ የለም ይላል። በማ በቃል ያ ቃል ከአብ የሚገኝ ነው። አካላዊ ነው። ፈጣሪ ነው። ማድረግ የሚችል ነው። በመጀመሪያ ቃል ነበር። ሎክ በደንብ እያየሽ ነው። በመጀመሪያ ቃል ነበር። በመጀመሪያ ምን ነበር? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ስለዚህ ቃል በመጀመሪያ እንደነበረ ነገረን። ያ ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ ነበረ። ያ ቃል ግን ምን ነበረ? አካላዊ ነበር፣ ለዛም እግዚአብሔር ነበር አለው። ቁጥር 3 ላይ ሁሉ በእርሱ ሆነ። በማ እርሱ የተባለው ስለ ቃል እየተወራ ስለሆነ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ስለመፈጠር ስታወሪ ኦልዌይስ የምታወሪው በምንድን ነው ማለት ነው? የተፈጠረ ነገር ሁሉ በማን የሆነው ማለት ነው? በቃል ነው የሆነው። ያ ተመልሳለሁ። ኦኬ ሶሪ። ስለዚህ ዓለማትን ሁሉ የፈጠረው ፈጣሪ በምንድን ነው? በቃሉ ነው ማለት ነው። በቃሉ ከሆነ ሁሉን የፈጠረው። ስለዚህ ስለ ፍጥረት ስናወራ ኦልዌይስ በቃል የተፈጠረ ነው ማለት ነው። ቃል ከዛ በኋላ ተመልሰን ፍጡር ነው ፍጡር አይደለም ልንል አንችልም። ፍጡርን የፈጠረው ራሱ ስለሆነ ማለት ነው። ይሄ ቃል ዕብራውያን ምዕራፍ 1 ላይ ክፈተው። የአብ የባህሪው ነው፣ የባህሪ ልጁ ነው። ልጅ ያልነው ለምንድን ነው? እንዲህ እንደ ሰውኛ ተረግዞ የሚወለድ ከዘመን በኋላ የመጣ ሳይሆን ባህሪው ነው፣ የባህሪው ነው። ከሱ የተገኘ ነው። ከሱ የተገኘ እንደመሆኑ ከሱ የሚወጣ እንደመሆኑ ልጅ ብለን ጠራ ነው። እንደዚህ ይላል፣ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በማ በልጁ ዓለማትን ምን ባለበት በፈጠረበት። እዛ ጋ ባየነው ቃል ነው ዓለማትን ሁሉ የፈጠረው አይደለ? ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ማለት። ስለዚህ ሁሉ ነገር የተፈጠረው በቃል ነው። እዚህ ጋር ደግሞ መጣና ምን አለ? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ቃሉን ምን ብሎ ጠራው ማለት? ልጅ ብሎ ጠራው። ከሱ የሚወጣ ከሱ የተገኘ ነውና ከሱ የተለየ አይደለም። ቃሉ ፍጡር ነው ካልን ፈጣሪ የሆነ ዘመን ላይ ቃሉን ከመፍጠሩ በፊት ሚዩት ነበር፣ ዲዳ ነበር ማለት ነው። ፈጣሪ እንደዛ እናምንም እኛ። አካላዊ ቃል አለው፣ ከሰው የተለየ ድምፀት ያልሆነ አካላዊ ቃል አለው መፍጠር የሚችል ብለን ነው ምናምነው። ያንን ቃሉን ልጅ ብለን እንጠራለን። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱ ያ ቃሉ ምንድን ነው? እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እያለ ይቀጥላል። ስለዚህ ያ ቃል ምንድን ነው? ልጁ የተባለው ባህሪው ነው፣ የባህሪው ነው። ስለዚህ ቃል ለአብ የባህሪ ቃሉ ነው፣ ዓለማትን የፈጠረበት ነው። ስለዚህ ዓለማትን የፈጠረበት ከሆነ ይህ ቃል አሁን ወደዛኛው መለሳት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አስቀድሞ እንደዚህ በቃልነት ብቻ የነበረው ዓለማትን ከፈጠረ በኋላ እዚህ ጋር እንደነገረሽ ሁሉ ወራሽ ባደረገው ዓለማትን በፈጠረበት መጨረሻ ላይ በልጁ ተናገረን ይላል። እንዴት ነው በልጁ የተናገረን ሲባል ቁጥር 14 ላይ ያ ቃል ሁሉ የፈጠረው በስጋ ተገለጠ። በስጋ ተገለጠ። ያ በሁሉ የሞላው ስፔስ እና ፕሌስ ውጭ ያለው ቃል
በስጋ ተገለጠ። እንዴት? ቃልም ስጋ ሆነ። ቃል ምን ሆነ? ስጋ ሆነ። ወደ ስጋ መቀየር አይደለም እንዳንል እንደዛ ምን አለን? ቃልም ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ተለወጠ እንዳንል ምን አለን? መልሶ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅ ሉክ አሁን ቃል ምን አለው? አንድ ልጅ፣ ልብ በይ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ቆላስይስ ምዕራፍ 2 ቁጥር 9 ክፈተው። ቃል ምን ሆነ? በስጋ ተገለጠ። ስጋን ፈጠረና ማርያምን ፈጠራትና ሉክ ማርያም የቃል ማርያም ራሱ በማን የተፈጠረች ነች? በቃል። ማርያምን ከፈጠረ በኋላ ቃል ያ አካላዊ ቃል ምን ሆነ? ከማርያም ስጋና ደምን ተካፍሎ በዛ በስጋና በደም ተዋህዶ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው ረቂቁ አምላክ ስጋን ፈጥሮ በዛ ተዋህዶ ተገለጠ። ሎክ እርሱ የመለኮት ሙላት በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በዛ በፈጠረ ውስጥ ምን አለ? የመለኮት ሙላት ተገልጦ ተዋህዶ ተገለጠ ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እንክፈተው። ስለዚህ አስቀድሞ በእግዚአብሔር መልክ የነበረው ቃል ብቻ የነበረው ስጋን ያልያዘው ስጋን ያልተዋሃደው አዳምና ሔዋን እግዚአብሔርን መሆን ተመኝተው እግዚአብሔርን መሆን ስለማይችሉ ፍቅሩን ሊገልጥ አንድም ካሳ ሊክሳቸው እሱ ግን የነሱን ልክ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ እንደሚናገረው ልጆቹ እነሱ በስጋና በደም እንደሚካፈሉ እሱም ዲያብሎስን ለመሻር በስጋና በደም ተካፈለ ይላል። ስጋና ደምን ፈጥሮ ተዋሃደው ማለት ነው። ተዋህዶ ተገለጠ ማለት ነው። ሉክ እርሱ በእግዚአብሔር መልክ ዝቅ አድርገው ቁጥር 5 አድርገው። ኦኬ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ በምን መልክ ነበረ? በእግዚአብሔር መልክ። ስጋን አልያዘም፣ ስጋን አልነሳም። ቃል ብቻ ነበር፣ ሁሉን የፈጠረ ነው። በኋላስ በስጋ ተገለጠ። በስጋ ሲገለጥ የባሪያን መልክ ያዘ ተባለ እና ለምሳሌ በአንቺ የተወሰነ ላስረዳሽ። አላህ አለ ብላችሁ ታምናላችሁ። አላህ ደግሞ ቁርአን ልኳል ብላችሁ ለመሐመድ ታምናላችሁ በጅብሪል አማካኝነት። ቁርአን ፍጡር ነው ወይ ስትባሉ ፍጡር አይደለም የአላህ ቃል ነው ትላላችሁ። ኦኬ ቁርአን ፍጡር አይደለም፣ ምንድን ነው ግን የአላህ ቃል? የአላህ ቃል ምንድን ነው ስትባሉ ባህሪው ነው ትላላችሁ። በቂያማ ቀን ቁርአን ራሱ የገረጣ ሰው ሆኖ ይመጣል ብላችሁ ደግሞ ታምናላችሁ። ሎክ የአላህ ቃል የሆነው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ፍጡር አይደለም። ወረቀቱ ፍጡር ነው አይደለም? ፍጡር ነው። ቃሉስ ፍጡር አይደለም። የገረጣ ሰው ሆኖ ደግሞ ይመጣል ብላችሁ ታምናላችሁ በቂያማ ቀን። ወረቀቱ ግን ፍጡር ነው። ቃሉ ግን ፍጡር አይደለም። ስለዚህ ቁርአን ፍጡር ነው? ፍጡር አይደለም ትላላችሁ። እኛ ግን ምን እናምናለን? አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ስንል ስግው ቃል እያልን ነው። ስግው ቃል እያልን ነው ማለት ነው። አስቀድሞ ቃል ብቻ የነበረው ከእናታችን ቅድስት ድንግል ማርያም ስጋና ደምን ተካፍሎ በዛ በስጋና ደም ተዋህዶ የተገለጠ አምላክ እያለ ነው እና ሴመን እሺ ፎይ ግን መጀመሪያ የእግዚአብሔር ልጅ መሆን የነበረበት እንደተረዳሁት ከሆነ አዳም ነበር። ምክንያቱም ከእናትም ከአባትም ያልተፈጠረ ፍጡር ነበር። በቃሉ ብቻ ፈጣሪ የፈጠረው ማለት ነው እና እሱ ነበር መሆን የነበረበት። ጎበዝ። አዳም ማን የፈጠረው? በምኑ ነው የፈጠረው? ፈጣሪ በቃሉ አልሽኝ። በቃሉ። ስለዚህ ቃሉ በመጀመሪያ እንዴት አዳም ሊሆን ይችላል? በቃሉ ከፈጠረው ጋር ቃሉ ልጅ ሆነ። ሎክ ቃሉ ልጅ ብለን ተጠራ። ከቃሉ ይልቅ አዳም ይቀድማል ብለሽ መልሰሽ ምናልሽ? አዳምን የፈጠረው ቃል ነው አልሽኝ። ጎበዝ። ስለዚህ አዳምን የፈጠረው ያለ አዳም እንዴት እሱን ሊቀድም ይችላል? ማለት ያለ እናት ያለ አባት አይደል አዳም የፈጠረው ፈጣሪ? ምን አገናኘው ታዲያ? ከእናት አባት ስለዚህ እሱን ነበረ የፈጣሪ ልጅ ነው ብለን መቀበል የነበረብን።
እሱ ራሱ እኮ የቃል ውጤት ነው እያልኩ እኮ ነው። ቃል የፈጠረው ነው እሱ ራሱ። እና አመሰግናለሁ ለዛሬው ውይይታችን። አንድ ደግሞ እዚሁ ልጨምርልሽ፣ ቁርአን ፍጡር አይደለም አለ እህታችን። አይደለም። ኦኬ። ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። እንደዛ የሚል አለ ማስረጃ ባይ ደስ ይለኛል አለ። ኦኬ። ብታሳይ ቁርአን ፍጡር እንዳልሆነ ቅድሚያ አቡ ዳውድ 47:37 ይመስለኛል ሀዲሳቶቹን አንድ ያውጣቸው። ታስታውሳቸዋለህ? 20 ሱናን አቢ ዳውድ። ኦኬ ቼክ ላድርጋ። ክርስቲያን ቼክ ታውቀዋለህ? ብሬሎ ማውጣላታለሁ። የመጀመሪያ ቁርአን ፍጡር እንዳልሆነ እናሳያትና ኦኬ አቡ ዳውድ 47:37 ላይ አቡ ዳውድ said this is a proof of the fact that the Quran is not created። ይህ ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቀጥላው። ኦኬ እሺ አይ ቲንክ ሚሽካት አልመሳቢህ 1:48 ላይ አለ መሰለኝ። ያ ኦኬ እሺ ምን ነው 37 ኦኬ ቀጥል። ያ ሱናን ኢብን ማጃ the Quran will come on the day of resurrection like a pale man and will say I am the one that kept you awake at night and made you thirst during the day። ቁርአን በቂያማ ቀን የገረጣ ሰው መስሎ ይመጣና ወደ አማርኛ ተርጉምላት። በአማርኛ ወደ አማርኛ ማለት ኦኬ ሻረብኝ። እሺ ኦኬ ናጂ እየጨረስኩ ነው ወገን። እንዳንተ ያለ ጌታ ዝቅ ብሎባት ከፍ አድርገው። ኦኬ ከፍ አድርገው ትንሽ። ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣል እና እኔ በሌሊት ያነቃውህ በቀንም ያተጠማውህ ነኝ የሚለውን ቆርጦታል አክቹዋሊ። ስለዚህ ቁርአን በምን ይላል? በትንሣኤ ቀን እንደገረጣ ሰው ይመጣል። ስለዚህ ምን ብለሽናል ቅድም ሳይመን? ደህና ደሩ። ቁርአን ትሄጃለሽ። ቁርአን ፍጡር አይደለም ብለሽኛል። ቁርአን ደግሞ አላህ አይደለም። በቂያማ ቀን የገረጣ ሰው ሆኖ ይመጣል። እዛ ጋር አላህ አለ ፍጡር ያልሆነ፣ እዚህ ጋር ደግሞ አላህ ያልሆነ ቃሉ ቁርአን የሚባለው የገረጣ ሰው ሆኖ ቆሟል። እዛ ጋር ያለው አላህ ፍጡር አይደለም፣ ይሄንኛው ቃሉ ደግሞ ፍጡር አይደለም የገረጣ ሰው ሆኖ ነው የመጣው። ባይዛ አንድ ሰው ሆኖ አይደለም የሚመጣው፣ እንደ ወፍ ግሪሳ ሆኖ ነው የሚመጣው። ብዙ ሰው ሆኖ ነው የሚመጣው። እሱ ደግሞ ሐዲስ ማሳየትም ይቻላል። ለዛሬ ይብቃሽ። እሺ ደህና ደሩ። እሺ መልካም። ጥያቄ ካለሽ ምናልባት ማውራት ትችያለሽ። አይ አመሰግናለሁ። እሺ በርቺ። ኦኬ አብ ማለት አላህ ማለት እኮ ነው። አይታይም። በቃ ኢየሱስ ራሱ አላየም። ካሞን አብ ማለት አላህ ማለት ነው ብሎናል። ድገመው እስኪ። አዋ አብ ማለት አላህ ነው። ሌላ ነገር ፈጣሪ አንድ ብቻ ነው። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? የሁሉም የፈጠረው ማለት ነው። አብ ማለት ምን ማለት ነው? ምን ቋንቋ ነው? አብ ማለት ምን ቋንቋ ነው? እሱማ ውስጥ አልገባም። ያለቀው እውቀት የለም። በቃ ያዛውን አዳምጥ። አብ ማለት በግዕዝ ሲሆን አባት ማለት ነው። አላህ አባት ነው? አዎ አባት ነው። አባት ነው? አዎ የሁሉም አባት ነው። የሁሉም የፈጠረው እሱ ነው። እሱ ነው የሚያስተዳድረው። አላህ አባቴ ነው በል እስኪ። አላህ አባቴ ነው። ጎበዝ። አላህ አባቴ ነው ብሏል። ሎክ ድገመው። አላህ አባቴ ነው። የሙስሊሞችም አላህ አባታችን ነው በል እስኪ። ለአንተም ለእኔም ለሁላችንም አባት ነው። እሱ ነው የፈጠረው። አላህ አባታችሁ ነው። አንተም እኔም ከአንተ በማታውቀው ነገር ጎበዝ 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 ጎበዝ። ምን ብሏል? አላህ አባታችን ነው ብሏል። ሱራ 19:88 ክፈትልኝ።
ሱራ 5 እዚሁ ያዘው። ሱራ 5 18 እንደዚህ ይላል፣ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ምን ብሎናል? አብዱ አባት ነው ብሎናል። አባት ስላሉ ኖ አይደላችሁም። 1988 ክፈትልኝ። አይደላችሁም ይላል። አባት ነው። ይሄን ጨርሷ። ይሄን ጨርሷ። ማን ያለው እንደዛ? ቁጣ ነው ያለው። ጨርሷ። አይደለም ግማሽ ብቻ ወስደህ እንዳትሄዳ ጨርሷ። ልጨርስልህ። ለአራማን ልጅን ያዘ ወለደ አሉ። ከፈርበው ከባድ መጥፎ አላህ ልጅ አለው ማለታቸው ከባድ መጥፎ ነገርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ አሁን በመናገርህ አላህ ልጅ አለው በማለት ሰማይ ሊቀደድ ቀርቧል። ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቀርባሉ። ምን? ለአራማን ልጅን ወለደ ያዘ ስላሉ፣ ለአራማን ልጅን አለው ስላሉ። 18 ክፈትልኝ። ሱራ 18 ቁጥር 1 ቁርአን ራሱ ለምንድን ነው የመጣው? ሱራ 18 ቁጥር 1 ኦኬ። በውስጡ ባሪያና ምናምን እሺ፣ በእርሱ ውስጥ ኦኬ ቴንክ ዩ 4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደው። ቁርአንን የወረደው ለምንድን ነው? አላህ ልጅ አለው ስላሉት ሊያስፈራራ ነው። አላህ እያስፈራራህ ነው። አሁን ምን ስላሉ? አላህ ልጅ አለው ስላሉ። ወንድማችን ምን አለ? ድገምን ልናከፍ በልና እስኪ አላህ አባታችን ነው በል። ድገመው ና አላህ አባታችን ነው በል። ታውቃለህ፣ ሁለት ትርጉም አለ እኮ አባታችን ማለት ሁለት ትርጉም አለ። አሁን እኔ ለብቻ አንድ አባት አለ። አላህ አባታችን ነው በል። እኔ እሱ ልጅ አይደለም እኮ ግን እሱ ነው የፈጠረኝ። አባታችን ነው በል። ቅድም እኮ ይኸውልህ ምንም ሳትጠራጠር ምንም ሳታፍር ምንም ሳትደክም አላህ አባቴ ነው አልክ። አስደገምኩ አላህ አባቴ ነው አልክ። አሰለስኩ አላህ አባታችን ነው አልክ። ድገመው አሁን አላህ አባታችን ነው በል። አላህማ የአንተም የኔም ለሁላችንም እኮ ነው እኮ እያልኩ ያለው አባት ነው በል። አላህ አባት ነው በል። ቃሉ እየገባ አይደለም እኮ በቃ ጥቀሰው። እየገባ አይደለም። ጥቀሰው አላህ አባታችን ነው በል። ይቅርታ አንድ ጥያቄ አላህ አባታችን ነው በል። ጥቀሰው። ለአንተም ለእኔም ለሁላችንም ለፍጡራንም ሁሉ አባት ነው እኮ አላህ። ጎበዝ፣ እናመሰግናለን። ማረኝ አላህዬ፣ አላህ አባት ነው? አባት የማንም አባት አይደለም። ቃሉ ተከዘ ረህማኑ ወለደን ለቀድ ጂቱ ሸይአን ምን አልክ? አላህ አባት ነው ወይ? አባት ብለህ አላህን ትጠራለህ? የማንም አባት አይደለም። አባት ነው አላህ። አባት የማንም አባት አይደለም። ወንድምህ ግን አባታችን ነው እያለ ነው። ኦኬ፣ አይጠራም። አይጠራም። እሺ፣ ማይክ ያዝ። ኦኬ፣ ሙስሊም ነህ? አዎ። ኦኬ፣ አላህ አባትህ ነው? አይደለም፣ ጌታዬ ነው። አላህ የሙስሊሞች አባት ነው? አይደለም፣ የሙስሊሞችም የሁላችንም የአንተም የኔም ጌታ ነው። የኔ ጌታ አይደለም። ቴንኪው። ለማንኛውም ልጆች ልክ ብለው ወጥቷል። አሁን ሎክ። ስለዚህ አንዳንድ ኡስታዞች የሚቀጥፉ አሉ፣ አላህ አባት ነው እያሉ ማለት ነው። ቁርአኑ በግልጽ አባት አይደለም እያላቸው ማለት ነው። ያችን የሰማትን ነው እዚህ መጥቶ እንትን ሊላት የሞከረው እኛ ፊት ማለት ነው። አብን እንዳላህ ያደርጉና ክርስቲያኖችን ሻዳ ለማስያዛነት አብን ብቻ አምልኩ፣ አባት ነው እኮ አላህ፣ አባት ማለት አብ ማለት ነው ብለው ይፎግራሉ። አሁን ግን የትም አታመልጡ ነው። ቁርአናችሁን እናስጥላችሁና ቴንኪው አብ ብላችሁ እንድጠሩ እናደርጋችኋለን አላህም ማለት ነው። ቁርአናችሁን ግን ቶፒኩ ላይ አሁን ወደ ቶፒኩ እንመለስ ማለት ቴንኪው። ወይ ምን አይነት ጥያቄ ነው የምትጠይቀው አንተ? መልስልህ ካሜራ ቀጥይ ቀጥይ። ሚውት አድርገሻል። ማይክ ልኬልሻለሁ እና አዳምጥሻለሁ። አዳምጡኝ እያለች ነበረ። ወደ መልሱ ሂጂ። ኦኬ፣ በደንብ አስተውሉ። ኋላ ስለ አካል ስናወራ ወጣች ነ ስለ አካል ስናወራ የአላህ አካል ከሚሊየን ይበልጣሉ ማለት ነው። አንድ የሚል በአካል የትኛው ሙስሊም አርጊው ማድረግ አይችልም። ባይዘ የትኛው ሙስሊም መሞገት አይችልም። ንጽጽር አቆማለሁ ብያችኋለሁ። እኔን በአካል አላህ ይሄን ያህል ነው አካላቱ ብሎ ቻሌንጅ የሚያደርገኝ ካለ የፈለገ ይሁን እንቀጣለታለሁ።
ብዙ ያልተፈቱ እፎይ ለምን አትወያዩ መምህራኖች? አሁን አንቺ እየተወያየሽ ነው እህታችን አሊማን ለማስመለስ እህታችን አሊማውን ዘው ብለሽ ተወጫለሽ ከእስልምና። በደንብ ተጠቀሚ ጭንቅላትሽን። እኔስ ማረኝ አይደለም ቁም ነገር ወላሂ አይደለም። ለምን አትወያይ? ማረኝ አላህዬ። በቃ ሚት አድርጊ ማረኝ በኢየሱስ እናንተ ይቀርበሉኝ። ኤኒዌይስ ማረኝ አላህ እንደነ አብዱ ነው አይደለ? ማረኝ አላህ ፕሮፋይሉ እሱ መሰለኝ። አብዱ ነህ እንዴ? ነው አይደለም? ነው ምንድን ነው አካውንትን ሌላ ማረኝ ምን ነው? እንዴት አወቀኝ? አንተ ጨዋ ሆነሃል በጣም። አንዳንዴ መቀየር አስፈልጋል። ጨዋ ሆነሃል አሁን። እሺ ሜቢ ጥያቄያችንን ሜቢ በደንብ ከሰማኸው መመለስ ትችላለህ። አለም አርቲኩሌት አድርገህ እንደገና አድርገህ ጥያቄው። እሺ እንደገና አድርገው እስኪ። አሁን ነው የገባሁት። ያ ሎክ አላህ አካል አለው ብላችሁ ታምናላችሁ? አንዴ ሚዩት አድርገውና አዳምጠኝ። አላህ አካል አለው ብላችሁ ታምናላችሁ? ሚዩት አድርገው አንዴ። ኦኬ አላህ አካል ካለው እጅ፣ እግር፣ ባት ወዘተ የሚባሉት የማንንም የማይመስል አካል አለው። ያ አላህ የሚባለው እንደዚህ አካል ያለው ደግሞ የሸፈነው ምን አለ? ላይት አለ፣ ግርዶሽ አለ። ስለዚህ አካሉ ከግርዶሹ አይወጣም፣ በግርዶሽ ውስጥ ነው ያለው ማለት ነው። ያ ግርዶሹ ላይቱ አላህን ሰራውንድ ያደረገው ከዚህ ከቦዲው which is ማንንም ከማይመስለው የሚወጣ ኢነርጂ ነው ወይንስ ኤክስተርናል የሆነ እሱን ሰራውንድ ዳርጎ ነው ያለው? ቅድሚያችኛውን ትመልስልናለህ። ቁርአን እንደማረው ይሰማ ወይኔ ድምጽ ይረብሻል። የሆነ ድምጽ ይበል። ውጭ ነው አይ ቲንክ መስለኝ። አብዱ ሲገባ መቀጠል ይችላል። እስከዛ ከገቡት ጋር አህመድ እና ኡሙ ኢምራን ገብተዋል። ከነሱ ጋር ይቀጥል። ሌሎቹ ቀጥሉ። በቃ ስገባ ትቀጥላለህ። እንትና ትንሽ ይረብሻል አንተ ጋር። ኦኬ አህመድ ቀጥል። ያንን አላህን ያካበበው ብርሃን በገነት ስትሄዱ ገነት ስገቡ አላህ ብርሃኑን አላህን ታዩታላችሁ አይደለ? የሰማው ነው። ኦኬ ሳይ ሙስሊም 181 እና ክፈትልኝ። እሺ በደንብ አስተውል። ሳይ ሙስሊም 181 ኤ ላይ እንደዚህ የሚል ታሪክ አለ። አንድ የሚዩት አድርገው ካሊድ ሚታ። ኦኬ አንብበው በደንብ አስተውል። ይሄንን አዲስ እሺ የአላህ መልእክተኛ ለተናገረው ይልና when those deserving of paradise would enter paradise ጀነት መግባት የሚገባቸው ሰዎች ጀነት ሲገቡ ይላል the blessed and the exalted would ask የተባረከውና የላቀው ወይም አላህ እንደዚህ ብሎ ይጠይቃቸዋል do you wish me to give you anything more ሌላ ተጨማሪ እንድሰጣችሁ የምትመኙት ነገር አለን ይላቸዋል they would say እነሱም hast thou not brightened our faces ፊታችንን ብርሃን እንዲሆን አላደረክምን ብለው ይመልሱለታል hast thou not made us enter paradise and saved us from fire ከጀሃነም እሳት አድነን ወደ ገነት እንድንገባ አላደረክንምን ብለው ይመልሱለታል he the narrator said ተራኪውም እንደዚህ ብሎ ይቀጥላል God would lift the veil አላህ ሂጃቡን ይገልጣል and of things given to them nothing would be dearer to them than the sight of their Lord አላህ ሂጃቡን ከገለጠ በኋላ ከዛ በኋላ እሱን ከማየት የሚበልጥ ነገር ለነሱ ተወዳጅ የሚሆን ነገር የለም ብሎ መሐመድ ይነግራቸዋል። ኦኬ ስለዚህ በግልጽ
ጨረስ ምን አልክ? የቁርአኑ ሱራ ተግርዶሽ ማለት እንችለው ወይ በቁርአን ወይ በአዲስ ይመጥ ኦኬ። አላህን ከግርዶሽ ውጪ ማየት ትችላለህ? ያዳምጥ አይቻልም። ኦኬ። መቼ ነው ከግርዶሽ ፊት ለፊት የምታዩት? ነገ የውመል ቂያማ ስንሞት፣ ነገ የውመል ቂያማ ከሞትን በኋላ ለጀነት ለጀሃነም የተባለው ወደ ጀሃነም፣ ወደ ጀነት የተባለው ወደ ጀነት ሲገባ ለጀነት የተባሉ ሰዎች ከዛ በኋላ አላህን ያለ ግርዶሽ ያዩታል። አዎ ሐቅ ነው አለ። ደግሞ ለነብዩላህ ሙሳ ጊዜ ነበረ። ነብዩላህ ሙሳ ተገለጥልኝ ባሉበት ጊዜ እስኪ ይሄን ተራራ ልገለጥለትና ይሄ ተራራ ይሄ እኔ ስገለጥለት ተራራው ከተቋቋመኝ ላንተም እገለጥልሃለሁ አለው። ስለዚህ ከዛ ተራራው ሲገለጥለት ተራራው በቃ እንዳለ አመድ ሆነ ማለት ነው። ስለዚህ ጌታ ይቅር በለኝ ብሎ ነቢዩላህ ሙሳም ተመለሰ ወዲያው። አሁን ስለ ኑሩም ሆነ ስለ ጨረርም ሆነ ስለ ፀሐይም ሆነ ዙሮ ዙሮ የሆነ ኑር ተጎልጦለታል፣ አልቻለውም። ያን አንተ ስለ ኑሩ፣ ስለ ጨረሩ፣ ስለ ፀሐዩ ማወቅ የፈለከው ምንድን ነው? አሁን አንተ ስለሱ መልካም። ስለዚህ በወል ቂያማ ላይ ነው አላህን ያለ ጨረሩ ያለ ሂጃቡ የምታዩት በዕለተ ትንሣኤ ወይም ከሱም የበለጠ አስደሳች ነገር አላህን ከማየት ደግሞ የዛን ጊዜ ደግሞ እሱን ከማየት ደግሞ ምንም የሚያስደስት ነገር የለም በጀነት ውስጥ። በቃ እሱን ብቻ ማየት ነው የሚያስደስተን። ፋይን። ስለዚህ የምታዩት ያለ ሂጃብ የዛን ዕለት የምታዩት ያለ ግርዶሽ ነው አይደለ? አዎ። ስለዚህ የሆነ ሰዓት አለች ተገድቦ ነው 24 ሰዓት። ኦኬ። አሁን ግን ግርዶሹ ወይንም ደግሞ ያላህን ሂጃቡ አሁን አላህን ሸፍኖ ነው ያለው አይደለ? እሱን አላህና አላህ ራሱ ነው የሚያውቀው። አሁን ተሸፍኛለሁ፣ ተገልጫለሁ። እሱ አሁን አርሽ ላይ ነው ያለው። በምን ሁኔታ እንዳለ እኛ አናውቅም። አላህ እሱ ራሱ ነው የሚያውቀው ማለት ነው። እኛ የምናውቀው ቁርአኑ ላይ ያለውን ነው፣ እዚህ ድረስ ያለውን ማለት ነው። ፋይን ሊሆን የቂያማ ቀን እንድታዩት ግርዶሹን ይገልጣል አይደለ? ግርዶሹ ይገልጣል ሳይሆን ይገለጣል። ግርዶሹ ይገለጣል የዛኔ ማለት ነው። ያ ግርዶሹ ይገለጣል። ስለዚህ ያ አላህን የሸፈነው ግርዶሹ ፍጡር ነው ወይንስ ፍጡር አይደለም? ፍጡር ነው ፍጡር አይደለም? እሱን አላህ ነው የሚያውቀው። ፍጡር ነው ወይስ ምንድነው? እሱን አላህ ነው የሚያውቀው። በቃኛ እዚህ ድረስ ያለውን የተጻፈልንን የምናነበው ይሄንን እንጂ በጣምም ይሄ ምንድነው ብለን ተመራምረን ወይ ደግሞ በሰዓቱ በነቢዩ ጋር ስላልነበር ጥያቄውን መጠየቅ አልቻለም። እንደዚህ ነን ብለን መጠየቅ አንችልም። ቁርአን ላይ ያለውን ግን እንትናል። አቤት ያ በጊዜው ስላልነበሩ ሰዎች ስላልጠየቁ የነሱ ስንፍና ይሆናል። እኛ ግን አሁን በዚህ ዘመን ያለን አንቺም ልጠይቅ ይገባል፣ እኛም ልንጠይቅ ይገባል። አላህ የተሸፈነበት ሂጃብ ፍጡር ነው ወይንስ ፍጡር አይደለም? ቁርአንና ሐዲስ ላይ እኮ ይሄ ነው ያለው። ፍጡር ነው ፈጣሪ ነው የሚለውን አንተ ለምን ፈለግከው ነው? አሁን አንተ በቃ ስለ ብርሃኑ ተገለጠ አልቻለም ተባለ አይደለ? በቃ እዚህ ድረስ የኛ እውቀት አዳምጪ። እናንተ አለማወቃችሁ፣ ስለዚህ ስህተት ውስጥ ገብታችኋል። ባለማወቃችሁ ምክንያት አልሆንም። ለምን ስህተት ላይ ነው? ለምን ስህተት? ባለማወቃችሁ ምክንያት እያመለካችሁት ያላችሁትን እንኳን አታውቁም። ምን እንደለበሰ እንኳን አታውቁም። ባለቤት ምን እንደለበሰች እንኳን ፖሊስ እንትን ብትል ብጠፋ ምን ለብሳ ነው የወጣችሁ ብሎ ሊጠይቅ ይችላል ወላ ማለት ነው። የምታመልከውን ዘላለማዊ ህይወት የሚሰጥህን 20 30 40 ዓመት ብቆይም ምን እንደለበሰ እንኳን ማታቅ ከሆነ የለበሰው ፍጡሩን ፈጣሪ ማታቅ እንኳን እንዴት ነው የዘላለም ህይወት የምታገኝበት? ካለ የጓደኛህን ልብስ እንኳን ታውቃለህ። እንኳን የጓደኛዬን የኔን የለበስኩትን እንኳን ታውቃላችሁ፣ ገስ ታደርጋላችሁ። ኤኒዌይስ ሁለት ነገር ነው ሊሆን የሚችለው። ይሄ የሚገለጥ ከሆነ የሚነሳ ነገር ነው ማለት ነው። ፍጡር ከሆነ አላህን እንዴት ፍጡር ሸፈነው? ፍጡር ካልሆነ ደግሞ ከውስጥ የሆነ አካል አለ፣ ከውጭ የሆነ አካል አለው ማለት ነው። አላህ የሚላጥ አካል አለው ማለት ነው። የሚጠቀለል የሚነሳ አካል አለው ማለት ነው።
ፕሊስ የለውም። ፕሊስ ቆይ አንድ ልጨርሳ። ከሌለው እሱ ላይ የተደረበ ፍጡር ያልሆነ ፈጣሪ የሆነ ሌላ አካል አለ ማለት ነው። ምን የሚባል ሂጃብ የሚባል ብርሃን የሆነ አካላዊ የሆነ ከአላህ ጋር ዘላለም አብሮ የነበረ አላህን አካቦ ያለ ፍጡር ያልሆነ ነገር አለ ማለት ነው። አላህን ሸፍኖ የያዘ ፍጡር ከሆነ ደግሞ ከመፍጠሩ በፊት አላህ ራቁቱን ነበር ማለት ነው። እሺ መናገር ይቻላል ወይ? ትቀጥላለህ። እሙ ኢምራን እዚህ ላይ የምትይዋለሽ? ነው አላህ ከሁሉም ነገር የጸዳ ስለሆነ ማለት ነው። እኔ በዚህ ማለት አንተ በምትለው ላይ ምንም ነገር የምስማማበት ነገር የለም። ምንድነው እሱ? መልሻ። እሺ ካልተስማማት ምኑን ነው የምመልሰው? ምኑን አለመስማማት መልሰዋል። አለመስማማት መልሰዋል እኮ ምኑን ነው የምመልሰው እኮ? ጥያቄው ምንድን ነበረ? እሺ ንገረኝ። ጥያቄውን አልገባሽ? እሺ ብርሃኑ ፍጡር ነው ፍጡር አይደለም? ስለ ብርሃኑ ፍጥሩነትና ስለ ብርሃኑ ተፈጣሪነት አንተ ለምን ማወቅ ፈለግ? ምንድን ነው የፈለግከው? ክርስቲያን ይሄ ነገር እንዴት ነው? እሱንማ አላህ ነው የሚያውቀው ራሱ። አይ ኡሙ ኢምራን አሁን ምን እንደው ታውቂያለሽ፣ የኛ ፈጣሪ የጸዳ ነው ያልጸዳ ነው ምናምን የሚለው ውስጥ እኮ ከመግባትሽ በፊት ጥያቄዎቹን ለመመለስ መሞከር አለብሽ። አንቺ መመለስ ሳትቺ የጸዳ ነው ትያለሽ፣ መለስ ደግሞ የሆነ የምትሞክሪው ነገር ሲሆን ትመልሻለሽ። ስለዚህ እኛ የጠየቅነውን ጥያቄ አላህን የሸፈነው ብርሃን ፍጡር ነው ወይስ ፈጣሪ አይደለም ነው። በቃ እንደዛ ከሆነ እሺ ጊዜ በኋላ የተፈጠረ ነው። በቃ እሱ እንደዛ ከሆነ መልሱን እነግርሃለሁ። እሺ ጠብቀኝ። ደስ ይለናል። ሱራ 63 ቁጥር 2 አንዴ ክፈተው። 69:3 አሁን ይሄን እኔ ልመልስበት። እሺ ቆይ ተረጋጋ። ኤኒዌይስ በደንብ አስተውሉ። በኋላ ይህንን ነገር በደንብ አስተውሉ። ምክንያቱም አካል ፊዚካል የሆነ አካል ማንንም የማይመስል አለው ብለው ስለሚያምኑ ነው። አረጋጋጭቱ ልናረጋግጥ ነበር የጠየቅነው። አረጋጋጭቱ ምን እንደሆነች ምን አሳወቀ? ለምን ትጠይቃለህ? ምን አሳወቀ? ስርዓት ያዝቆኝ። ይሄኛው መጀመሪያ መልስ አግኝ፣ ከዚህኛው መልስ አግኝ። የማታውቀው ነገር አትዘጋጋኝ። እኔ ለሙ እንትን ነው ምን አሳወቀ? ቅድም አለችኝ። ቁርአኑ ትዘው ላይ ነው። ቁርአኑ ላይ አላህ ምን ይላል? አረጋጋጭቷ ምን እንደሆነች ምን አሳወቀ? እሱ የሚያወራው ስለዚህ አይደለም። አሁን እሺ እንግባ፣ ወደ እንመለስና እሺ አሁን ቀጥልሽ ወደ መልሰው ወደ አይድል ኦኬ። አላህ አካል እንዳለው ታምናለህ? አላህ አካል እንዳለው ታምናለህ? አላህ አካል እንዳለው ታምናለህ? ልጅቱን እንዲትማርም በዛው ሙስሊሞች እዚህ ባትማሩ አሪፍ ነው። ምክንያቱም እዚህ ፋሳር ነው የምታገኘው። አላህ አካል እንዳለው ታምናለህ? አይ መልሳለሁ ያልከው ሰውዬ እዚህ እናትማሩ ነው መልስ መልሱ ስለ ኑር ስታወራ ነበር። ስለ ኑር ስታወራ ነበርና ኦኬ፣ ስለ ኑር ስታወራ ነበር። ኦኬ፣ ኑሩ ምኑን ነው የሸፈነው? ምኑን ነው የሸፈነው? ሰማላ አይደል? አይደለም። ገብቶሃል? ኑር ማለት የአላህ ባህሪ ነው። አላህ ስሞች አሉት። ከስሞቹ መካከል አንዱ ኑር የሚባል ስም ነው። እሱ ያ ስሙ ደግሞ ሁሉም 99 የሚባሉ ስሞች ሁሉ ባህሪውን ያቀፉ ከሱ የማይላቀቁ ናቸው። ገብቶሃል? አልጠየቅኩም። ስም ነው አይደለም ብዬ አልጠየቅኩም። ስለ ኑር እያስረዳሁ እኮ ነው። ኑር የሚባለው ስሙ ነው። አልጠየቅኩም። ኑር ማለት የአላህ ባህሪ ነው አልኩህ። ገብቶሃል? አይሽ ተረጋጋ። ስለዚህ ስሙ ነው አላህን የሸፈነው። ኑር ማለት ባህሪው ነው። ከባህሪውም መካከል አንዱ ስሙ የሆነው ከባህሪው አንፃር ከባህሪው የተነሳ ስሙ ማን ተብሏል? ኑር ሰማዋቲ ወልአርድ የሚባለው ለዛ። አብሽር ቴንክ ዩ። ስለዚህ ያ ኑር የተባለው ባህሪ የሆነው አካሉን ሸፍኗል። ኑር ባህሪው ነው። ባህሪ ማለት አካል የሚሸፍን
ባህሪ ማለት አካል የሚሸፍን አይደለም። ባህሪ እኮ ነው ባህሪ ባህሪ አካል ስማ ሰው ለማወዛገብ ነው አላማው። አይ አዳምጥ ማለት አካል የሚሸፍን አይደለም። ተገንተሃል። ይኸው አያችሁት? እፎይን አያችሁት? ወንድ ሲያገኝ አያችሁት? ያጨበጭባል ወይ ይሳደባል። ትንሽ ቆይቶ ባህሪ ማለት አዳምጥ። እንደሸፈነ ላሳይህ። ተረጋጋ። ተረጋጋ። ክርስቲያን ክፈተው። አዲስ ፕሊስ አትሳቅ። እንደዚህ አትሳቅ። አካሉን የሚሸፍን አይደለም። አካሉን የሚሸፍንና መጋረጃ ማለት የተለያዩ እየቅል ናቸው። አካሉን የሚሸፍን ማለት እና መጋረጃ ማለት እየቅል ናቸው። እናንተ ፈጣሪ ብዙ ስለሆነ ማለት ነው ፈጣሪ ትላለህ እንደ ዝም ብለህ ሎክ አካሉን ሸፍኖታል። አሳየን አላህን ሲሉት ምንድነው ያላቸው? አይሚን እንዲያዩት ምንድነው ሚዩት አድርገረደዋል። ለማየት ምንድነው እሱ እንዲያዩት ምንድነው ያደረገው? ሂጃቡን የገለጠው። ባይሸፍነው ኖሮ መገለጥ አይጠበቅበትም። እንዲያዩት አላህን እንዲያዩት ምንድነው ያደረገው? ገለጠ ልብሱ ማለት ነው። አንበው ክርስቲያን እንደ ልብስ አይደለም አንተ የምታለው፣ አንተ የለበስከው ልብስ አይደለም። ተሸወርኩ። እሺ እዚህ ጋር ሂድ። ማንሱን እዚህ ጋር ላስረዳ። አዳምጥ። ልብስ ለምን እንደዚህ አይነት ልብስ እያልኩ አይደለም። ሂጃቡን ገለጠው ወይንም ደግሞ ቬሉን ላይቱን ገለጠው። ስለዚህ ላይቱ የሚታይ አካሉን ጋርዶታል። ቀጥል ክርስቲያን አንብበው። ኦኬ ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው ይላል። and if he were to remove it እሱን ከሱ ላይ ቢያስወግደው ወይም ቢያወልቀው the glory of his face would burn everything of his creation ከዛ በኋላ ክብሩ ፍጥረታትን ሁሉ ያቃጥል ነበረ። as far as his gaze reached ብርሃኑ እስከደረሰበት ቦታ ድረስ። እሺ ተግባባናል። ተገለጠው ምን ያርግ ነበረ? የሱ ውበት ወይንም ግርማው ፍጥረትን ያጠፋ ነበር። ምን እይታው እስከደረሰበት ድረስ እይታው ፍጥረትን እንዳያጠፋ። እሱ ላይ ያለው ውበት እሱ ላይ ያለው ኑር ነው እንጂ ለብቻ ያለ ጨርቅ አይደለም። አንተ እንደምታስበው አንተ አእምሮ የታሰበ ጨርቅ አዳምጥ። ቆይ ኑር ነው እሱ አካል ላይ ያለ ኑር ነው። ምንድነው የሚያወራው የሰውዬ? ጨርቅ ማን አለ? ጨርቅ ስለ ጨርቅ አይደለም እያወራን ያለ ነው። የቻይና ሰልባጅ የህንድ ሱሪ ያወራሉ። ወይ የህንድ ሱሪ ምናምን ብለን አይደለም እያወራን ያለ ነው። ወይ ተረጋጋ። እሺ ሌላ ጥቅስ ልስጥህ፣ ግልጽ እንደሆነልህ ጥቅስ ልስጥህ። መልስ ካለ ፓኒክ ለምን ታደርጋለህ? ተረጋጋ። መልስ እንደሆነ የፈለከው ጥቅስ ልስጥህ አልኩህ እንዲያብራራለህ። አየው መልስ አትፈልግም አንተ፣ ማወዛገብ ነው። ሙስሊሞች በተለይ ሴቶች እዚህ የምትከታተሉ ወጣ ያላችሁ ሌላ ተማሩ። ያወዛጋቢ ነው ሰውዬ። ጥቀስ። አንደኛ ጢሞቴዎስ 6:16 ላይ ክፈት። አንደኛ ጢሞቴዎስ 6:16 ላይ ግለጥ ነው። አንደኛ ጢሞቴዎስ 6:16 ላይ ምንድነው የሚለው? እርሱ የባህሪ አምላክ የማይታይ ለዘላለም የማይታይ አዳም የማይታይ ነው እሱ። ሰዋት ለዚህኛው መልስ አይሆንም። ፓኒክ አታርግ። ይሆናል። ግለጥ። አንደኛ ጢሞቴዎስ 6:16 ላይ ግለጥ። አታረጋጋ። ለዘላለም አይታይም። አዎ አምላክ አይታይም፣ እንደዛ ነው የሚለው ክፍሉ። ስለዚህ ፓኒክ አታደርግ። አሁን እዚህ ለዚህ የተጠየቀው መልስ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ከዚህ የተለየ ጥቅስ አይመስለኝም። ክርስቲያን ቀጥል። ማንም ሊያየው በማይችል ብርሃን ውስጥ ይኖራል ይላል። ገብቶሃል? ማንም ሊያየው በማይችል ብርሃን ውስጥ ይኖራል። የቦዲ ፓርቶች አሉት ብለን አናምንም። እሱን የሚሸፍን ፓርቶች አሉ ብለን አናምንም። ልዩነት አለን። ፓርቶች አሉት ብለን ስለማናምን እኛ የሚገለጥ አለ ብለን አናምንም። እኛ እናንተ የሚገለጥ አለ ብላችሁ ስለምታምኑ ነው።
ልብስ ነው ብለህ ስለምታምን ነው። ቀጥል ክርስቲያን። አንድም ያየው ሰው የለም ሲል ምን እያለህ ነው? አንድም ያየው ሰው የለም ይላል። አው አንብቡና ታዘቡ። ጢሞቴዎስ አንደኛ ጢሞቴዎስ 6:16 ላይ እስከ መጨረሻው አንብብልኝ። እሺ ክርስቲያን እስኪ አሳየን እስኪ ጢሞቴዎስ እኛ ያመጣ ነው። በነገራችን ላይ የጠቀሰው መጽሐፍ ቅዱስ ክፍል የቁርአኑን የእስልምና አስተምሮ ሙሉ በሙሉ የሚቀብር አስተምሮ ነው ያነሳው። ምክንያቱም እኛ እግዚአብሔር በባህሪው ይታያል ብለን አናምንም። አልታየም ከዚህ በፊት ወደፊትም መቼም አይታይም። ለምን? እግዚአብሔር በባህሪው የማይታይ ስለሆነ ማለት ነው። የሙስሊሞች ግን አላህ ገነት ሲገቡ እናየዋለን ብለው ያምናሉ። ያን ደግሞ የሚያዩት መቼ ነው? ሂጃቡን ሲገልጥ እናየዋለን ብለው ያምናሉ። ስለዚህ ሂጃቡን ከገለጠ በኋላስ እንደገና ይሸፈናል ወይስ አይሸፈንም? ሂጃቡ የሸፈነው አካል ፍጡር ነው ወይስ ፈጣሪ? ምንድን ነው ያ ሂጃቡ? እስኪ አንድ እቺን ቪዲዮ እናዳምጣት። ወሃቢያዎች እንዴት እንደሚያምኑ አንድ ያዳምጡት። ውድ ወንድሞች ይህ ሰው እንመለስና ሁለት ያስገብ ውድ ወንድሞችና እህቶቼ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ እነዚህ ሰዎች አላህን ሱብሓነሁ ወተዓላ ባቱን ይገልጣል ሲሉ ለአላህ ሱብሓነሁ ወተዓላ ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ ሱብሓነሁ ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳን እውነታ ባይኖረው እኛ የሰለፎች ተከታይ ነን፣ የሷሃባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞች እና እህቶቼ እነዚህ ሰዎች የውመ ዩክሸፉ ዐን ሳቅ የሚለውን የቁርአን አንቀጽ ሷሃባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። አልኢማሙ አልሐኪም አልሙስተድረክ እንግዲህ ይሄ አህባሽ ነው። መልስ የሚሰጠው ለማን ነው? ለዋሃብያ ነው። ዋሃብያዎቹ ምን ብለው ያምናሉ? አላህ የለበሰው ነገር አለ። ያንንም ደግሞ በቂያማ ቀን ይገልጠውና ከዛ በኋላ ሙስሊሞች አይተው ለሱ ይሰግዱለታል። ከዛ ውስጥ ከሚገልጠው አካል ውስጥ አንዱ እግሩ ነው፣ ባቱ ነው ብለው ያምናሉ። ባቱን ሲገልጥላቸው ከዛ በኋላ ሙስሊሞች ይሰግዱለታል። ይሄ ደግሞ አህባሽ ምን ይላል? እንዴት ለአላህ ልብስ ታለብሱታላችሁ? እንዴት ለአላህ ባት የሚባል አካል ታጸድቁለታላችሁ? እያለ መልስ የሚሰጥ የአህባሽ ኡስታዝ ነው። ስለዚህ ያለበሳችሁት እናንተ ናችሁ እንጂ እኛ አይደላችሁም። አላህ ብላችሁ የምታመልኩት አምላክ እግር አለው። ያን አካሉን ደግሞ ያለበሰበት ነገር አለ። ያ ፍጡር ነው ወይስ ፈጣሪ ብለን ነው እኛ እየጠየቅን ያለ ነው። ከዛ በኋላ ይህን ከመለሳችሁልን በኋላ ብዙ የምንጠይቃችሁ ጥያቄዎች አሉ። እሺ አህመድ እንኳን ደህና መጣ። ደህና ቆያችሁኝ? እሺ መልካም። ኦኬ ጥያቄውን ሰምተዋል። ክርስቲያን ቀጥል።
ፍጡራንን እንደማይመስል በነቢያቶችም ተገልጾልናል። እኛም ፍጡራን አይመስልም ብለን እናምናለን ማለት ነው። አይመስልም። አዎ ላይ ምንም ሀያል ነገር ስለሌለ እሱን የሸፈነው ነገር ምንም አይነት የለም። እሱን ደግሞ ጀነት የገባ ሰው ብቻ ነው ሊያየው የሚችለው። ይሄን ደግሞ ማስረጃ አምጣለሁ። ደግሞ ኑር ያልከው ነገር ደግሞ የአላህ ዛቱ የአንዱ መገለጫ ነው። ኦኬ ያ ዛቱ አላህን ሸፍኖታል ወይስ አልሸፈነም? ኑር የምትለው ማለት ነው። ኑር ማለት ቃሉ ነው እንጂ አላህ አይወልድም አይወለድም። ምን መውለድና ለመውለድ ማን ገባ እዛ ውስጥ? የምን መውለድና ለመወለድ ነው የጠየቅኩ? እሱን እንኳን አይደለም የጠየቅኩ ወንድማችን። የሙስሊሞች የሚያውቁት አንድ ነገር ብቻ ነው፣ አላህ አይወልድም አይወለድም። ያ አላህን የሸፈነው ኑር አላህን ሸፍኖታል ወይስ አልሸፈነውም? አልሸፈነውም። ኦኬ ያ ኑሩ ምንድን ነው? ኑሩ ማለት ኑር እንግዲህ ማለት ያው የአላህ የላቀነቱን መግለጫ ነው እንጂ ሌላ ነገር አይደለም ማለት ነው። ኦኬ አላህን የሸፈነው ነገር አይደለም ማለት ነው። አህመድ ቀጥል። የሸፈነው ነገር ምንም የለም። እሱን ደግሞ ጀነት የገባ ሰው ብቻ ነው ሊያየው የምችለው። ደግሞ በትንሹ ለነቢያቶች ነው የተገለጸላቸው። ዛቱም ሆነ ኑሩ የተገለጸላቸው ለነቢያቶች ብቻ ነው በትንሹ። ኦኬ ኑሩ ፈጣሪ ነው ወይስ ፍጡር ነው? አህመድ ቶሎ በቀጥል ደስ ይለናል። በጣም ቦሪንግ አታርግ። ኦኬ ፍጡር ነው። ኑር ማለት እኮ ቃል ነው እንጂ ስለ ፈጣሪና ስለ ፍጡር የሚገልጽ ነገር አይደለም ማለት ነው። አላህ ፍጡር አይደለም ለማለት ነው። ኦኬ ኑር ቃል ነው እያልከኝ ነው? የአላህ ቃል ነው ኑር? ኑር ማለት ኋላ ሌላ ምን አይነት ቃል አለው? ኑር ማለት የአላህ መገለጫው ቃሉ ነው። እሺ ማስረጃ አለ ለሱ የተናገርከው ኑር ማለት የአላህ ቃሉ ነው የሚል? ኑር ማለት አሁን ከባህሪያችን አንፃር ኑር ማለት የአላህ የበላይነቱ የመገለጫው ነው እንጂ ማለት አንተ አሳይ ቃሉ ነው አልከኝ። የአላህ ቃሉ ነው አልከኝ። ቃሉ ኧረ ቆይ ዝም በለው እያበላሽ ነው። ቆይ አይ መሐመድ ሚዩት አድርጋ እንዴ። እሺ አህመድ በአህመድ ይቅርታ ግን አንዴ ልናገር። እሺ ሀቢቢ አንዴ እሱ ይቀጥል። መሐመድ ሀሳብ አትስማማም ማለት ነው። መሐመድ ሀሳብ አትስማማም። አላሁ ኑሩ ሰማዋቲ ወልአርድ ማለት ነው። ኑር ማለት ሃዲ ማለት ነው። አቅኒ የሆነ ጌታ ማለት ነው። ሚነ ዶላል ኢለ ኑር ማለት ወደ ብርሃን ገላጭ የሆነ ወይም ተጨለማ ወደ ብርሃን የሚያመጣ የሆነ ጌታ ማለት ነው። ስለዚህ አካላት አትቀበልም አንተ? አካላት የሚባል ነገር አለ በፈጣሪ ላይ ላይሹ ቢሁል መክሉቅ አላህ ፈጣሪን የኛ ጌታ እሱ የፈጠረውን አይመስልም። ስለዚህ ፍጡር አካል አለው የሚሉ ወይንም ደግሞ ብርሃን የሚባል ተሸፍኖበታል በቂያማ ቀን ደግሞ ይገልጣል የሚሉ ታምናለህ አንተ እንደዛ? ይሄማ የለው የዋህብያ እምነት ነው። አሁን ለምሳሌ የእሳቸው ኪታብ ምን ይላል? አላህ የጀሃነም እግሩን የውመል ቂያማ ጀሃነም የምትባለው ዓለም ወላም በላ ስትል እግሩን እሱ ጀሃነም አናት ላይ ያኖራል ይላል። አሁን ይሄ ከየትም አትገኝም። ጭራሽ ከየት እንደሚያመጡትም አናውቅም። ስለዚህ አንተ አታምንም ይሄን አንተ አትቀበልም ይሄን ስለዚህ ተረጋግጠ ኪታቡን ላይ የዘለ እሺ አህመድ ምንድን ነው የምትለው? ስለዚህ አካሉን እንደዚህ ምንም መሐመድ አሁን ያለው መሐመድ ይሰማኛል። ስለዚህ ብርሃን የሚለው እሱ ኃያልነቱን ልዕልናውን ወደ ብርሃን ማምጣቱን የሚገልጽ ነው።
ሃዲ ወይም ኑር። አሁን ልክ እንደዚህ ነው። በቃ ይሄ ነው ኦኬ። ትክክለኛው ስለዚህ አይነት እምነት ስላለን ይሁን። እሺ፣ ስለዚህ ይሄ እንደዛ ከሆነ ደግሞ ባህሪው ነው የሚሆነው ማለት። ባህሪው ከሆነ ደግሞ የሆነ ሰዓት የሚነሳ የሆነና አካሉን የሚሸፍን አይደለም። አይ እንደዚህ የሚባል ነገር የለም በፈጣሪ ላይ። ይሄ ሙስተሂል ነው። ይሄ አይቻልም። በፈጣሪ ላይ የለም፣ በሱ ላይ የለም። ኦኬ፣ እንደዛ ከሆነ ዋብያዎች ደግሞ ሸፍኖታል፣ አካሉን ለማየት ያንን ነገሩን መግለጥ አለበት ብለው ያምናሉ። ዊችስ እሱን የሸፈነ ሌላ በባህሪ ላይ ባህሪ ሊኖር ይሄ ደግሞ ከተሸፈነ በቃ ደግሞ ፈጣሪ የሚባለው ነገር ከፍጡራን መለየት አለበት። ገብቶሃል አይደለ? የኛ ጌታ ይመራል እንጂ ኑር ማለት በቃ ትክክለኛው ተጨለማ ወደ ብርሃን የሚመራን የሆነ ጌታ የሚያሳውቀን የሆነ ጌታ ነው እንጂ ኑር ማለት ይሄ እሱ ተገልጦ የምናየው በጨርቅ የተሸፋፈነ ምናምን ነገር ይሄው የዋህብያ እምነት ነው። ኦኬ ሎክ ዋህብያዎች የሚያምኑት አክቹዋሊ ከአባሾች ይለያያሉ። ምንድነው እሱ? አካል አለው ብለው ያምናሉ። ዛት አለው። ያ አካላቱ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ አይን አለው፣ ጆሮች አሉት የማንም የማይመስሉ እነኛ አካላቶቹ ደግሞ በምን ተሸፍኗል ብለው ነው የሚያምኑት? በኑር ወይንም ደግሞ ሂጃብ ብርሃን የሆነች ላይት አለች አላህን ሸፍናው ነው ያለችው ብለው ነው የሚያምኑት። ስለዚህ የቂያማ ቀን ደግሞ ባቱን ገልጦ ያሳያቸዋል። ገለጠው ማለት ባህሪ ሊሆን አይችልም። ባህሪ ከአካል ላይ እንዴት ነው የሚነጠለው? ኦኬ ይህንኛውስ አካሉ የሚታየው ባህሪ የለው? ባህሪ ከሆነ ላይቱ ባህሪ ከሆነ የዚህኛው ባህሪና የዚህኛው የእንትኑ ባህሪው እርሱ ያላህ ባህሪ ራሱ ሁለት ነው ማለት ነው። አንደኛው የሚገለጥ አንደኛው ማይገለጥ። ባቱን ሲያሳያ አንድ ነው። አንድ ከሆነ ለምንድነው መግለጥ ያስፈለገው? ካዳ መንገድ እየሄዱ ነው ማለት አንተ እጅህን ለማሳየት ቆዳህን ልጠህ ነው እንደምታሳየው? ቆዳህን ልጠህ ነው የምታሳየው? ቆዳይና የውስጥ ጋር የራሱ ሆነ አላህን ለማየት የላኛውን ባህሪ ልጠህ የስረኛውን ባህሪ ነው የምታሳየው? ሁለቱም አንድ ከሆነ አካሉ ላይ ያለ ከሆነ ለምንድነው ማንሳት ያስፈለገው? ማንሳት ያስፈለገበት ምክንያት ባህሪው ወይን ስላልሆነ ነው ማለት ነው። እንደናንተ እምነት አካሉን ሸፍኖ ጋርዶ ያለ ነገር ስለሆነ፣ ግርዶሽ ማለት በራሱ መጋረድ ስለሆነ ጋርዶ ነው ያለው አካሉን። ስለዚህ ይነሳል ብላችሁ ካመናችሁ ምን አመጣ ማለት ነው? አሁንም አምላክ ላይ ከጊዜ በኋላ ለውጥ አመጣህ ማለት ነው። ለዘመናት አላህ ተሸፍኖ የሚኖረውን ገለጥከው፣ ካሁን በኋላ ራቁት አደረግከው ማለት ነው አምላክ ላይ። ስለዚህ ማይለወጠው አምላክ የሚለወጥ አደረግከው ማለት ነው። አመድ ቀጥል። የምታቀራቸው ነገሮች ትክክለኛ ያልሆኑ ነገሮች ናቸው። አንዱን ሳትጨርሰው አንዱ ላይ ትዘላለህ። አሁን ለምሳሌ አላህ ይገለጣል፣ ለዘላለም ባይገለጥ ጀነት የገቡ ሰዎች ይገጡታል ነው እያልከው ያለው። እሱ ደግሞ ሊሆን አይችልም። ጀነት የገቡ ሰዎች ዛቱን ሆነ ኑሩ ሁሉን ነገር ማየት ይችላሉ። ያለ ይገለጣል አይገለጥም የሚለው ነገር ደግሞ የለም አለ። ባት ሲገለጥ ብላችሁ ገልጦ ያሳየናል ብላችሁ ታምናላችሁ። አዘጋጅልኝ። ገልጦ ያሳየናል ብላችሁ ታምናላችሁ። እንደገና ደግሞ አሁንም ኑሩን ሊትራል ለአካሉ ሂጃብ አድርጋችሁ ስለወሰዳችሁ አዲሱን ክፈተው። እንዴት ነው የምናየው? ገነት ስንገባ ብለህ ነው የምታምነው? ሂጃቡን ሲያነሳ ክርስቲያን ክፈተው እና ቀጥል። ምክንያቱም አካል ሰጥተሃል፣ የሚታይ አካል። ቀጥል አንብቦ። ይገለጣል ብላችሁ ስለምታምኑ ነው። ኦኬ እሺ ምን ይላል? ሂዝ ቬል ኢዝ ላይት ምንድነው? ሂጃቡ ወይም ደግሞ ግርዶሹ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት ይሄንን ሂጃቡን ካወለቀ ወይም ደግሞ ካወጣው the glory of his face would burn everything of his creation ምን ይላል? የእሱ ግርማ ሞገስ ሁሉንም ፍጥረታት በሙሉ ያጠፋቸዋል። as far as his gaze reaches እይታው እስከደረሰበት ቦታ ድረስ ያሉትን ፍጥረታት በሙሉ ያጠፋቸዋል ብሎ ይናገራል።